እንዴት ሰነበታችሁ? ጌታ ስም የተመሰገነ ይሁን። እግዚአብሔር ስለረዳን ደግሞ መልካም የሆነ አየር ነው ያለው። እግዚአብሔር ስለሰጠን ጌታን እጅግ አድርገን እናመሰግናለን። ቆላስይስን እያጠናን ነው። ዛሬ በእግዚአብሔር ፍቃድ የመጨረሻውን ነው ክፍል የምናየው። ከምዕራፍ 3 ቁጥር 18 እስከ ምዕራፍ 4 ቁጥር 18 ድረስ ያለው ነው የምናየው። ለዛሬ ግን ሁሉንም ማንበብ ስለማንችል የተወሰኑ ቁጥሮች ነው የምናነበው። ምዕራፍ 4 ከቁጥር 2 እስከ 6 ያለውን እሱን በማንበብ እንጀምራለን። ለእግዚአብሔር ቃል ክብር ሁሌ እንደምናደርገው ተነስተን ቆላስይስ መልእክት ምዕራፍ 4 ከቁጥር 2 እስከ 6 በጌታ ስም አነባለሁ። እንደዚህ ይላል። ከማመስገን ጋር ነቅታችሁ በትጋት ጸልዩ። እኔ እስረኛ የሆንኩለት የክርስቶስን ምስጢር ማወጅ እንድችል እግዚአብሔር የቃሉን በር እንዲከፍትልን ስለኛ ደግሞ ጸልዩ። ደግሞ መናገር እንደሚገባኝ ቃሉን በግልጽ እንድናገር ጸልዩልኝ። በውጭ ካሉት ሰዎች ጋር ባላችሁ ግንኙነት በጥበብ ተመላለሱ። በተገኘውም እድል ሁሉ ተጠቀሙ። ለእያንዳንዱ ሰው እንዴት መልስ መስጠት እንደሚገባችሁ ታውቁ ዘንድ ንግግራችሁ በጨው እንደተቀመመ ሁል ጊዜ በጸጋ የተሞላ ይሁን። እግዚአብሔር ስለ ቃሉ የተመሰገነ ይሁን። አጭር ከኔ ጋር እንጸልያለን። እግዚአብሔር አምላካችን ሆይ እናመሰግንሃለን። በፊትህ ስለሰበሰብከን ቃልህን ለመማር ዛሬም አቅም፣ ጉልበት፣ እድል ስለሰጠህን እናመሰግንሃለን። እግዚአብሔር ሆይ አንተን ፈልገን መጥተናል። የቆላስይስ መልእክት ጌታ ሆይ እስካሁን እንዳየነው ኢየሱስ አንተ ማዕከል እንደሆንክ ዛሬም በዚች ቀን ማዕከል እንድትሆንልን እንለምንሃለን። መንፈስህ እንዲያልፍ እግዚአብሔር ሆይ ለሁሉ ሰው እንደሚገባው መጠን እንዲተነትን እንዲያስረዳ እግዚአብሔር ሆይ የጠላት ደግሞ ስራ ሁሉ እንዲከለከል ሀሳባችንን የሚከፋፍለውን ሁሉ በጌታ በኢየሱስ ስም አንተ ከኛ መሃል እንድታርቅ እንለምንሃለን። ጸጋህና መንፈስህ ከኛ ጋር ይሁን። ጊዜውን ለአንተ አሳልፈን ሰጠን። በኢየሱስ ስም አሜን። የባለፈውን ሳምንት የተወሰነ ላስታውሳችሁ። እንግዲህ እስካሁን በአጠቃላይ ቆላስይስ መልእክት እያየን ያለ ነው ኢየሱስ ይበልጣል፣ ኢየሱስ የላቀ ነው የሚለውን ነው እያየን ያለ ነው። የባለፈው ሳምንት ደግሞ ምን ነበረ? በክርስቶስ ያለ አዲስ ህይወት፣ ከክርስቶስ ጋር ከተነሳን ከእሱ ጋር ልንኖር የሚገባን ህይወት ምን ይመስላል የሚለውን በምዕራፍ 3 ከቁጥር 1 እስከ 17 ባለው ውስጥ ያየ ነው። ምን አለን? መጀመሪያ ከክርስቶስ ጋር የተነሳ ሰው የሚኖረው ህይወት ምን አይነት ህይወት ነው? አእምሮ የታደሰ ህይወት ነው። መጀመሪያ የምናስበው ነገር ራሱ ይቀየራል። የምንፈልገው ነገር ራሱ ይቀየራል። ለምን? ኢየሱስ ተቀምጦ ባለበት በሰማይ ያለውን እሱን ነው የምንሻው። ይቀጥልና ሐዋርያው ምን ይላል? ህይወታችሁ ከክርስቶስ ጋር በእግዚአብሔር ተሰውሯል ይልና መልሶ ምን ያደርገዋል? ህይወታችንን ራሱ ኢየሱስ ህይወታችን እንደሆነ ይናገራል። ስለዚህ የተሰወርነው እኛ ከጌታ ጋር ደግሞ ከእሱ ጋር አብረን በመጨረሻ እንገለጣለን። በሁሉ ነገር ከእሱ ጋር አንድ ላይ ተቆጥረናል። ሞተናል፣ ተነስተናል፣ ተሰውረናል፣ ደግሞ እንመጣለን ብለን ነበር። ይቀጥልና አሮጌውን ሰው ስለማስወገድ ይናገራል። ዕለት ዕለት ይህንን የምድራዊ ስሜቶቻችሁን ግደሉ ይላል። ምን ማለት ነው? ይህንን ስንል የሞተ ሰው ብቻ ሊያደርገው የሚችለው ነገር ነው። ሰው በጌታ በኢየሱስ ክርስቶስ መስቀል ካልሞተ ዕለት ዕለት ኃጢአታዊ ማንነቱን መግደል አይችልም። ስለዚህ በዚህ ህይወት ደግሞ ባንቀጥል ምንድን ነው የሚሆነው? እንደነገረን ኮንስኩዌንስ አለው፣ ውጤት አለው። የእግዚአብሔር ቁጣ በማይታዘዙ ላይ ስለሚመጣ ከእነሱ ጋር አብረን የእነሱ ተካፋይ እንዳንሆን ይመክረናል። አስወግዱ የተባሉ 5 ነገሮችን አይተናል። ካስታውሳችሁ አንዘረዝራቸው። እነዚህ ምን ይላቸዋል? የአሮጌው ሰው ባህሪያት ናቸው፣ የእሱ ስራዎች ናቸው። እሱን አስወግዱ። ለምን? ኦልሬዲ በክርስቶስ አሮጌው ሰው ከእናንተ ተወግዷል፣ ደግሞ አዲሱን ሰው ለብሳችሁታል። ምክንያቱ ይሄ ነው። ስለዚህ ዕለት ዕለት አስወግዱ። እንደውም የአዲሱ ሰው ባህሪ ምንድን ነው? እግዚአብሔርን ለመምሰል የሚታደስ በእውቀት እግዚአብሔርን በማወቅ ዕለት ዕለት የሚታደስ ማንነት ያለው ይሄ አዲሱ ሰው። ስለዚህ እሱን ለብሳችሁታል ይላል። መጨረሻ ያየነው ምንድን ነው? ደግሞ ልበሱ የሚላቸው ነገሮች ደግሞ አሉ። ለብሳችኋል ብቻ ሳይሆን ደግሞ እነዚህ ልበሱ ይልና እንደገና 5 የአዲሱን ሰው ባህሪያት ይዘረዝራል። መጨረሻ ላይ በእነሱ ላይ ምንም ደርቡ ይላል። ልክ እንደ ኮት ሁሉንም የሚያስተሳስረው ፍቅርን ልበሱት ይላል። እነዚህን ሁሉ ካራክተሮች አንድ ላይ የሚይዛቸውን ፍቅርን ልበሱ የሚለው አይተናል። እግዚአብሔር ቃል ስለመሞላት፣ እርስ በርስ ስለማገልገል፣ እግዚአብሔርን ስለማመስገን፣ ሁሉን ነገር ደግሞ ለእግዚአብሔር አብ ክብር በጌታ በኢየሱስ ክርስቶስ እንድናደርገው ይናገራል። በዚህ ነው ያጠቃለል ነው። ዛሬ ደግሞ በጣም ፕራክቲካል ነው የሚሆነው። እንግዲህ የባለፈው ኦልሬዲ የተነሳ ሰው ከጌታ ጋር የሚኖረው ህይወት አዲስ ህይወት ብለን ነው። የዛሬው ደግሞ ከቁጥር 18 ምዕራፍ 3 ከ18 ጀምሮ ያለው ወደ ዴይ ቱ ዴይ ላይፋችን ይገባና በፋሚሊ ውስጥ በክርስቲያን ኮሚኒቲ ውስጥ እንዴት ነው መኖር ያለብን፣ ምን ይመስላል ይሄ አዲስ ህይወት ሲተገበር ምን ይመስላል የሚለውን ነው የምናየው። እንግዲህ የመጀመሪያው የቤተሰብ ስርዓት ወይ ደግሞ የቤተሰብ መመሪያ ሃውስ ኮድ ይሉታል። ምን ማለት ነው? ቤተሰብ ውስጥ አንድ ክርስቲያን ፋሚሊ ውስጥ ሊኖር የሚገባ ህይወት ምን ይመስላል?
እሱን ነው የሚያስረዳን። 6 ግሩፖች አሉ። ሚስቶች አሉ፣ ቀጥሎ ባሎች፣ ይቀጥልና ልጆች፣ ከዛ አባቶች እና ደግሞ ባሪያዎችና ጌቶች። እነዚህ ሁሉ በአንድ ቤት ውስጥ እንግዲህ በእነሱ ጊዜ የሚኖሩ ሰዎች ናቸው። በእኛ ጊዜ ሁሉም ላይኖሩ ይችላሉ። ለምሳሌ በእኛ ጊዜ ባሪያ ያለው ሰው የለም፣ ግን ራሳችንን ልክ እንደ ስራ ቦታ እንዳሉ ሰራተኞች አድርገን ቆጥረን እናነበዋለን። እንግዲህ ይሄ በቆላስይስ ብቻ አይደለም ያለው። እንደምታውቁት ኤፌሶን መልእክት ላይ የምናገኘዋለን፣ ቲቶ ላይ አለ፣ አንደኛ ጴጥሮስ ላይ አለ። ስለዚህ አትሊስት 4 መጽሐፎች በአዲስ ኪዳን የቤተሰብ መመሪያ፣ ክርስቲያናዊ ቤተሰብ መመሪያ ምን ሊመስል ይገባል የሚለውን ይናገራሉ። እኛ ያው ከጊዜ አንጻር ይህን ብቻ ነው የምናየው። ጊዜ ሲኖራችሁ እናንተ 4ቱንም ኮምፔር አድርጓቸው ሙሉውን የሆነ ፒክቸር ታገኛላችሁ ማለት ነው። እንግዲህ ሲጀምር በጣም የሚደንቅ ነገር አለው። ቁጥር 18ን ካያችሁት እንግዲህ መጽሐፍ ቅዱስ ያዛችሁ ሁላችሁ ብትከታተሉኝ ሞር አንደርስታንድ ለማድረግ ቁጥር 18 ላይ ሲጀምር ባሎች ሆይ አይደለም የሚለው ሚስቶች ሆይ። ቁጥር 20 ደግሞ ልጆች ሆይ። ቁጥር 22 ባሮች ሆይ። ስለዚህ መጀመሪያ አድሬስ የሚያደርጋቸው ሰዎች ምን አይነት ሰዎች ናቸው? ሚስቶች፣ ልጆችና ባሪያዎች። ለምንድን ነው በዚህ ኦርደር የሄደው? ለምንድን ነው ባሎች ቀጥሎ ሚስቶች፣ አባቶች ቀጥሎ ልጆች፣ ከዛ ደግሞ ጌቶች ቀጥሎ ባሪያዎች ለምን አላደረገም? ይህንን አንደርስታንድ ለማድረግ የእነሱን ካልቸር ማየት ያስፈልጋል። በተለይ ሐዋርያ ጳውሎስ የጻፈው ቤት ነው፣ በግሪክ ሮማ ካልቸር ጊዜ ነው። በእነሱ ጊዜ የሚተዳደሩበት የቤተሰብ መመሪያ አላቸው፣ ሃውስ ኮድ አላቸው። ከአርስቶትል የመጣ በተለያየ መንገድ ፎርም ያደረጉት ምንድን ነው? ያው ሃውስ ኮድ የሚያደርገው መጀመሪያ አድሬስ የሚያደርገው የቤቱን አባወራ አባትየው ነው እና ብዙ ጊዜ እንደውም ሚስቶችን ልጆችን ኢቭን አድሬስም አያደርግም። አባትየው ነው እንዴት እንደሚያስተዳድራቸው እሱ ያውቃል ተብሎ የሚታሰብ ለአባትየው ነው የሚነግረው። ሚስትህን እንደዚህ አድርጋት፣ ባሪያህን እንደዚህ አድርገው፣ ልጅህን እንደዚህ በለው እያለ ሃውስ ኮዱ ለአባትየው ነው የመጣው። ስለዚህ ይሄ የሚኖሩበት የታወቀ ካልቸራቸው ነው። ይሄ ሐዋርያ ጳውሎስ ይህንን ሪቨርስ አደረገውና ካውንተር ካልቸር የምንለው ነገር ክርስትና ሲመጣ እንዲህ ነው። ካልቸርን ቻሌንጅ ያደርጋል፣ ካልቸርን ትራንስፎርም ያደርጋል። መጀመሪያ አድሬስ ያደርገው ሚስቶችን ነው፣ ቀጥሎ ነው ባሎችን፣ ልጆችን ነው፣ ቀጥሎ ነው አባቶችን፣ ባሪያዎችን ነው፣ ቀጥሎ ነው ጌቶችን። ስለዚህ ከሚያውቁት ከለመዱት ካልቸር አጌንስቶ ነው ያስተማራቸው። ለምን? ሶሳይቲው የናቃቸውን እነዚህ ኢቭን አድሬስ መድረግ የለባቸውም አባትየው ያውቃል እንዴት እንደሚያስተዳድራቸው የተባሉትን አሁን ግን ኖ የእናንተ ሪስፖንሲቢሊቲ ይሄ ነው። እነሱም ሰው ናቸው፣ እኩል ናቸው ነው። እነሱም ሰው ናቸው፣ እነሱም ሪስፖንሲብል ናቸው። በክርስቶስ እኩል ናቸው። አይተናል። ባሪያ የለም፣ ጨዋ የለም አይደለም፣ አይሁድ የለም፣ ግሪክ ሰው የለም። ስለዚህ ለእነሱም የእግዚአብሔር ቃል አድሬስ መደረግ አለበት። እንደውም መጀመሪያ አይደለ ኋለኛም የሆነውን ፊተኛ የሚያደርግ ጌታ ብቻ ነው፣ ክርስትና ብቻ ነው ይህንን የሚያደርገው እና በዚህ መንገድ መጀመሩ ያስደንቃል። እንግዲህ ይህንን ካልን በዚህ ክፍል ብቻ አሁን ከቁጥር 18 እስከ ምዕራፍ 4 ቁጥር 1 ድረስ ያልነው የቤተሰብ መመሪያ ነው የሚሰጣቸው። ይሄ ማለት እንዳለው ከክርስቶስ ጋር የተነሳ ሰው የሚኖረው ላይፍ በፋሚሊ ውስጥ ምን ይመስላል? ቬሪ ፕራክቲካል የሆነ ነገር ነው የምናየው። በዚህ ክፍል ውስጥ ብቻ 8 ጊዜ ጌታ 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 የሚል ነገር አለ። በሙሉ ቆላስይስ መልእክት ውስጥ 16 ጊዜ ነው ጌታ የሚለው፣ ሎርድ የሚለው፣ ጌታ የሚለው። 8ቱ ያለው ግማሹ ያለው በዚህ ክፍል ውስጥ ብቻ ነው እና ለምንድን ነው እንግዲህ ከ4 ምዕራፍ ውስጥ ኦልሞስት ወደ 5 ወይ 6 የምትሆን ቁጥር ውስጥ ግማሹ ጌታ የሚለው ተደጋግሟልና ብዙ ጊዜ ነው ኢየሱስ አይለውም፣ ክርስቶስ አይለውም፣ ጌታ ነው የሚለው። ለምንድን ነው እንዳልነው በግሪክ ሮማ የቤቱ አባወራ አባትየው ነው። እሱ ነው ጌታ፣ እሱ ነው ማስተርም፣ እሱ ነው ጌታም፣ እሱ ነው ባልም፣ እሱ ነው አባትም፣ እሱ ነው። ስለዚህ ኦቶሪቲ ያለው እሱ ነው። አሁን ግን ጳውሎስ ምንድን ነው የሚያስተምራቸው? ኖ በእናንተ ቤት ኦቶሪቲ ያለው ክርስቶስ ነው፣ ጌታ ነው እያለ ደጋግሞ ጌታ ጌታ የሚለው እናየዋለን። የሚያስቀምጠው የቤቱ ኦቶሪቴቲቭ ማን ነው? ጌታ ኢየሱስ ነው። ከሱ ስር ነው አባት ቢሆን፣ ከሱ ስር ነው እናት ብትሆን፣ ሁሉም ፋሚሊ የሚተዳደረው በጌታ ኢየሱስ ክርስቶስ ስልጣን ስር ነው የሚለውን ለማሳየት ነው። እንግዲህ ከዛ ደግሞ አሁን ጌታ ያልኳችሁን እንደተወሰነ ባሳያችሁ ቁጥር 18 ላይ ሚስቶች ሆይ በጌታ ዘንድ ተገቢ በመሆኑ ለባሎቻችሁ ተገዙ። ቁጥር 23 ላይ ልጆች ሆይ ይህ ጌታን ደስ የሚያሰኝ በመሆኑ በሁሉ ነገር ለባሎቻችሁ ታዘዙ። ከቁጥር 20 እስከ 4 ደግሞ ጌታን በመፍራት ለጌታ እንደምታደርጉት ከጌታ ዘንድ የምታገለግሉት ጌታ ክርስቶስን ነው እያለ ይደጋግመዋል። ለምንድን ነው ያለንን? ጌታ ነው የበላይ በእኛ ቤት ውስጥ ኢየሱስ። በቆላስይስ መልእክት ውስጥ እስካሁን ያየን የመጣ ነው ምንድን ነው? ኢየሱስ ሴንተር ነው። በፋሚሊ ውስጥም ቢሆን በየትኛውም ሪሌሽንሽፕ ውስጥ ህይወት ውስጥ ኢየሱስ ማዕከላዊ ነው የሚለውን ነው ሐዋርያው በቆላስይስ መልእክት ውስጥ የሚያስተምረው። እንግዲህ አንድ ባንድ እናያቸው። ቁጥር 18 ለሚስቶች የተሰጠውን ሚስቶች ሆይ በጌታ ዘንድ ተገቢ በመሆኑ ለባሎቻችሁ ተገዙ። ምንድን ነው የታዘዙት? ግልጽ ነው። ለሚስቶች ተገዙ ነው የሚለው። ለእያንዳንዱ ትእዛዝ ምን ያስቀምጣል? ሞቲቬሽን እንበለኛ፣ ምክንያት
ለምንድን ነው ማድረገው ለሚለው ሁሌ ዝም ብሎ አድርጎ አይልም፣ ተገዙ ዝም ብሎ አይልም። የሮማው ሕግ ተገዙ ነው የሚለው፣ ሚስቶች ይገዙ ነው የሚለው። ምንም ጥያቄ የለውም። እንደውም ባሪያዎችን እንደ ዕቃ ነው የሚቆጥሯቸው። ምክንያት አያስፈልገውም። በክርስትና ሕይወት ግን ምንድን ነው የሚነግረን? ምክንያት አለ። ሚስቶች ለባሎቻቸው ተገዙ። ለምን? ይህ በጌታ የተገባ ነው። በእግዚአብሔር ሕይወት በክርስቶስ ላለ ሕይወት ይሄ ፊት ያደርጋል። ፊቲንግ ነው፣ የተገባ ነው። ይሄ ነው ሞቲቬሽኑ። የሚገዙበት ሞቲቬሽናቸው ይሄ ነው። ሚስቶች ሲገዙ አቅም የሚሆናቸው ነገር ይሄ ነው። ለጌታ የተገባ ነው። ኢን ክራይስት ላለ ሕይወት ይሄ ፊት ያደርጋል ብሎ ነው። እንግዲህ ይህንን ስንናገር መቼስ ዌስት ዓለም ውስጥ ያለን ሰዎች ዩሮፕ ወይ አሜሪካ ምን ያህል ካልቸር ይሄንን አጌንስት እንደሆነ እናውቃለን። ካውንተር ካልቸራል ነው ስንል በእነ ጳውሎስ ጊዜ ይቻላል። በእኛ ጊዜም ክርስትና ምንድን ነው? ካውንተር ካልቸራል ነው። የእኛ ጊዜ አስተምሮ አለ። ሚስቶች የተገዙ የሚለውን የሚጠላ አስተምሮ አለ። ለምንድን ነው? የእግዚአብሔርን እውነት ካለመረዳት ነው። አሁን እንዳየነው ይህን አድርጉ የሚለው ቃሉ ለምንድን ነው? ለጌታ የተገባ ነው። እኛ የምንኖረው ህይወታችንን ለጌታ የተገባው የቱ ነው ብለን ነው እንጂ ለአእምሯችን ደስ የሚያሰኘውን ወይ ካልቸራችን የተቀበለውን አይደለም። በክርስቶስ ህይወት ውስጥ ግን ፊት የሚያደርገው ህይወት የትኛው ነው? ለዛ ነው ምክንያት ያስቀምጣል። ስለዚህ የእግዚአብሔር ቃል ተከትለን እኛም ደግሞ ከአካባቢያችን ከሚያስተምረን ትምህርት አጌንስት መሄድ ባለብን መሄድ ያስፈልገናል። ይቀጥልና ለባሎች ቁጥር 19 ላይ ባሎች ሆይ ሚስቶቻችሁን ውደዱ መራርም አትሁኑባቸው ይላል። ለባል ደግሞ የታዘዘው ይለያል። ምንድን ነው? ሚስቶቻችሁ ውደዱ። ለምንድን ነው ለሚስት ተገዙ ለባል ውደዱ ብሎ ያዘዘው? ጠይቃችሁ ከሆነ አላውቅም። እኛ የጋብቻ ትምህርት ስንማር የተወሰነ ፓስተራችን ይህንን ለመመለስ ሞክሯልና ኤግዛክትሊ በግልጽ እዚህ ጋር አያስቀምጡም። ግን እንዳልነው ይሄ ብቻ አይደለም መጽሐፍ ቅዱስ ውስጥ ያለ ስለ ቤተሰብ የተሰጠ ትእዛዝ። ኤፌሶንን ስታዩት ከምን ጋር ያገናኘዋል? ክርስቶስ የቤተክርስቲያን ራስ እንደሆነ ባልም እንደዚሁ የሚስቱ ራስ ነው ይላል። ክርስቶስ ቤተክርስቲያን እንደወደዳት እንደዚሁ ባልም ሚስቱን ይውደዳት ይላልና የሚያስቀምጠው መስፈርት የክርስቶስ ነው። ለምንድን ነው ባልን እንዲወድ ሚስትን እንድትገዛ ያዘዘው ብለን ብንጠይቅ ሮላቸው ይለያያል። በእግዚአብሔር ቤት ውስጥ ያላቸው ድርሻ ይለያል። ሚስት እንደ ቤተክርስቲያን ናት፣ ባል ደግሞ እንደ ክርስቶስ ነው። ባል ራስ ነው፣ ሚስት ደግሞ አካል ናት። ይሄ የእግዚአብሔር አሰራር ነው። እዚህ ላይ ያን ነገር ማንሳት አለብን። ለምን ሜይ ቢ ልትሰሙት የምችሉት ሀሳብ ስለሆነ ኤፌሶን ምዕራፍ 5 ላይ ቁጥር 21 እስከ 23 ያለውን አንብቡ። ኤፌሶን ምዕራፍ 5 ከቁጥር 21 እስከ 23 ለክርስቶስ ካላችሁ አክብሮታዊ ፍርሃት የተነሳ እያንዳንዳችሁ ወይም አንዳችሁ ለአንዳችሁ ተገዙ ይላል። ጌታን ከመፍራት የተነሳ አንዳችሁ ለአንዳችሁ ተገዙ፣ ሰሚት ዋን አናዘር አንዱ ለአንዱ ይገዛ ይለና ቀጥሎ ሚስቶች ወይ ለጌታ እንደምትገዙ ለባሎቻችሁ ተገዙ እያለ ይቀጥላል ኤፌሶን ላይ። ስለዚህ ይህንን ክፍል አንዳንድ ሰዎች ሲረዱት ይላሉ በጌታ ፍርሃት አንዳችሁ ለአንዳችሁ ተገዙ ነው የሚለው። ስለዚህ ባለም ለሚስት ይገዛል፣ ሚስትም ለባሏ ትገዛለች። ይሄ ሪቨርሳል ነው። አንድ ሳይድ ብቻ አይደለም፣ ሚስት ብቻ ለምትገዛው ሰሚት ዋን አናዘር ነው የሚለው፣ አንዳችሁ ለአንዳችሁ ተገዙ ነው የሚለው። ስለዚህ ባለም ይገዛ ብለው የሚያምኑ ሰዎች አሉ። እንግዲህ ይህንን ክፍል ስናጠናው ታዩታላችሁ ለምን ይሄ ሊሆን እንደማይችል። ኦብቪየስሊ ምንድን ያለው ባል የሚስት ራስ ነው፣ ሚስት ደግሞ አካል ናት። ይሄ የእግዚአብሔር ስትራክቸር ነው፣ የእግዚአብሔር ዲዛይን ነው። ሲፈጥር ራሱ እግዚአብሔር እንዲህ ያደረገው። ይሄ መበላለጥ ነው አይደለም። ምዕራፍ 3 ላይ ይሄንን አስቀምጠን የመጣ ነው። ምዕራፍ 3 ቁጥር 11 ላይ በእግዚአብሔር ቤት ኢን ክራይስት ምን የለም? ባሪያ የለም፣ ጨዋ የለም፣ ወንድ የለም፣ ሴት የለም፣ ክርስቶስ ሁሉ ነው ደግሞ በሁሉ ነው ብለን አይተን የመጣ ነው። ስለዚህ የመበላለጥ አይነት ሳይሆን የምን ዲፍረንስ ነው? የድርሻ የተልእኮ ወይ ደግሞ የስራ ልዩነት ነው። ይህንን ደግሞ እግዚአብሔር ያስቀመጠው። ስለዚህ አንዳችሁ ለአንዳችሁ ተገዙ ሲል ባልም ይገዛል ማለት ሳይሆን ሚስት ለባል ትገዛለች፣ ልጆች ለወላጅ ይገዛሉ፣ ባሪያዎች ለጌቶች ይገዛሉ፣ አንዳቸው ለአንዳቸው ይገዛሉ። ያ ማለት ደግሞ ጌቶች ለባሪያዎች ይገዛሉ ማለት አይደለም፣ አባቶች ለልጆች ይገዛሉ ማለት አይደለም። እዛ ላይ ስንመጣ እንደማይሰራ ያስታውቃል። ባልና ሚስት ላይም ልክ እንደዛው ነው። ይሄንን ክሊርሊ ማስተማር አለብን። ለምን ከታች ጀምሮ ልጆቻችን ስናሳድግ የሚያድጉበት ካልቸር የሚነግራቸው ይሄንን ነው። ሚስት አትገዛም በሚል ካልቸር ውስጥ የእግዚአብሔር ዲዛይን እንደዚህ አይደለም። ቤተሰብ በትክክል ረን ማድረግ እንዴት እንደሚችል የሚያውቅ ማን ነው? እግዚአብሔር ነው። እሱ ነው አዳምና ሔዋንን የፈጠረው። እሱ ነው በቃሉ ያስተማረን። ኢን ክራይስት የሆነ ህይወት ፊት የሚያደርገው እንዲህ ነው ብሎ የነገረን እግዚአብሔር ስለሆነ መፍራት የለብንም፣ ወደኋላ ማለት የለብንም። ይሄ የእግዚአብሔር እውነት ነው። ጤነኛ ህይወት የሚኖረው በዚህ ነው። ስለዚህ እንደ እግዚአብሔር ቃል ሆነን ይህንን ልናስተምር ይገባል። እንግዲህ ባል የሚስት ራስ ነው ብለናል። ሊወዳት ይገባል። እንዴት? ክርስቶስ ቤተክርስቲያን እንደወደዳት ትልቅ ኃላፊነት ነው። እንግዲህ በዚህ ውስጥ ራስ ነው ስንል ምን ማለት ነው? ቤተሰቡን ያስተዳድራል፣ ቤተሰቡን ይጠብቃል፣ ቤተሰቡን ይመግባል። በተለይ ምዕራፍ 5 ኤፌሶን ላይ ይሄን በትክክል ይናገራል። ራስ ከሆነ ሰውነቱ ምን ያደርጋል?
ኖሪሽ ያደርጋል፣ ይንከባከባል። ይሄ የባል ኃላፊነት ነው፣ ሊነገረው ይገባል። ሁሌም ልንሰማ የሚገባን እውነት ነው። ያ ብቻ አይደለም፣ ፕሮቴክት ያደርጋል፣ ይጠብቃታል። ክርስቶስ ቤተክርስቲያን እንደጠበቃት ባል ሚስቱን ይጠብቃል፣ ባል ሚስቱን ይመግባል፣ ባል ሚስቱን ይመራል፣ ቤተሰቡን ያስተዳድራል። ለምን? እግዚአብሔር ራስ አድርጎ ስላስቀመጠው የእግዚአብሔር ድርሻ እግዚአብሔር የሰጠው ኃላፊነት ስለሆነ ማለት ነው። ደግሞ አስወግድ የተባለው ነገር አለ። እዚህ ላይ ታችሁ ከሆነ ምን አትሁኑ፣ ሚስቶቻችሁ ላይ መራር አትሁኑባቸው ይላል። ምን ማለት ነው? ባሎች ብስጩ መሆን የለባቸው፣ ባሎች የተመረሩ መሆን የለባቸውም። ምን መሆን አለባቸው? ካይንድ መሆን አለባቸው፣ መልካም መሆን አለባቸው። ለምን? እግዚአብሔር ከእኛ ጋር ያለው ሪሌሽንሽፕ እንዴት ነው? እግዚአብሔር ብስጭት አይለብንም፣ አይመረርብንም፣ ይገስጸናል፣ በፍቅር ያቀናናል። እግዚአብሔር ለእኛ ምንድን ነው? ሁሌ መልካም ነው፣ ካይንድ ነው። ስለዚህ ባሎችም ይህንን ነው ሪፍሌክት ማድረግ ያለባቸው ቤታቸው ውስጥ። ምን ይላል? አትመረሩባቸው። ብዙ ነገር ማለት ሲችል ይህን ነው የመረጠው። በካይንድነስ ከሚስቶቻችን ጋር ልንኖር እንደሚገባ ይነግረናል ማለት ነው። ለልጆች ያለውን እኔ ቁጥር 20 ላይ ልጆች ሆይ ይህ ጌታን ደስ የሚያሰኝ በመሆኑ በሁሉ ነገር ለወላጆቻችሁ ታዘዙ። አሁን ምን እያየን የመጣ ነው? አንድ ቤት ውስጥ ያየ ነው። እነዚህ ሁሉ አንድ ቤት ውስጥ ያሉ ሰዎች ናቸው። ልጆች ሲል ቤት ውስጥ ያለ ሰው ሕፃንም ሊሆን ይችላል፣ ያደገም ሊሆን ይችላል። በቤተሰብ ውስጥ እስካለ ድረስ የሚመለከተው ነው። ብዙ ጊዜ ይህ ለሕፃናት ብቻ ነው ተብሎ ይታሰባል። ግን ጳውሎስ አድሬስ እያደረገ ያለው አንድ ፋሚሊ ነው። እዛ ውስጥ ያሉ ልጆች በሙሉ ልጆች ናቸው። ስለዚህ ምንድን ነው የሚለው? ለእነሱ ሞቲቬሽን አለው። አድርጉ ሲላቸው ማድረግ ያለባቸው ለምንድን ነው? ይህ ጌታን ደስ የሚያሰኝ በመሆኑ። ስለዚህ ልጆች ሲገዙ ለቤተሰቦቻቸው ምን እያሰቡ ነው? ሲታዘዙ ጌታን ደስ የሚያሰኝ ነው ብለው ነው። ሚስቶች ሲገዙ ምን እያሉ ነው? በጌታ የተገባ ነው ይሄ እያሉ ነው። ስለዚህ ለእያንዳንዳቸው ለሚያዛቸው ነገር ሞቲቬሽን ያስቀምጥላቸዋል። ልጆችም ጌታን ደስ እንደሚያሰኙ እያሰቡ ቤተሰቦቻቸውን ይታዘዛሉ። ይሄ ካልሆነ እንዴት ነው የሚሆነው? እየፈሩ ነው የሚሆነው። ወይ ቅጣት ፈርተው ነው የሚሆነው፣ ወይ ደግሞ የቤተሰቦቻቸውን ደስ ለማሰኘት ብለው ይሆንና አንዳንዴ ከጠበቁት ውጭ ይሆንባቸዋል። ያደረጉት ነገር ደስ ላያሰኝ ይችላል። ስለዚህ ጌታን ደስ እንደሚያሰኙ እያሰቡ እንዲገዙ ይመክራቸዋል። ይቀጥልና ቁጥር 21 ላይ አባቶች ሆይ ተስፋ እንዳይቆርጡ ልጆቻችሁን አታስመርሯቸው ይላል። እዚህ ላይ አባቶች ነው የሚለው። ያው በዛ ሲስተም እንዳለው አባት ቤቱን ያስተዳድራል፣ ኃላፊነት አለበት። እናትም ግን ስለምትጋራ ይህንን ተልእኮ እናቶችንም ብለን ማሰብ እንችላለን። እንግዲህ እዚህ ጋር ምንድን ነው አታስመርሯቸው ሲል ምን ማለት ነው? ልጆችን ስናሳድጋቸው አንዳንዴ ማረፍ ያለባቸውን ታይም እና መስራት ያለባቸውን ታይም መለየት አለብን አይደለ? ላይክ ዲበሳቸው ወይ ደግሞ ፕሮቮክ እነሱ ማድረግ እነሱን ለማስቆጣት አይደለም አላማችን። እነሱን በእግዚአብሔር ቤት ለማሳደግ የሚጠቅማቸውን ነገር ለማስተማር ስለሆነ የሚጠቅማቸው ነገር አድርጉ። ማረፍ ያለባቸው ሰዓት ይረፉ፣ መስራት ያለባቸው ሰዓት ይስሩ። ግን ፕሮቮክት እስኪሆኑ ድረስ እስኪበሳቸው ድረስ እንደዛ አታድርጉ። ይሄ ቃል ሰርች ብታደርጉት በተለይ በተጻፈበት በዛ ጊዜ በግሪክ ዘዳግም 21 ቁጥር 20 ላይ አለ። ብዙ ቦታ የለም። የሚገርመው የተወሰነ ቦታ ነው ያለው፣ ግን ዘዳግም 21 20 ከዚህ ጋር አብሮ ይሄዳል። ለምንድን ነው ዘዳግም ምዕራፍ 21 ብታዩት ኮንቴክስቱ አባትና እናት ልጅ አላቸው። ልጇ ልታዘዝ አላቸው። ቤት ውስጥ ቢመክሩት ምን ቢሉት ከዛ ከአቅማቸው በላይ ሲሆን ወደ ካህኑ ውሰዱት ይላል። ወደ ካህኑ ውሰዱትና ይሄ ልጃችን አስቸገረን፣ አልታዘዝ አለን፣ ስተበርን ሆነብን ብሎ ይሉታል። ካህኑ ነገሩን ካጣራ በኋላ አውጥታችሁ ሰው ሁሉ ይውገሩ ይላል። በዛ ጊዜ በድንጋይ ይወገራል። ለምን? እስራኤል እንድትፈራ። ልጆች ማይታዘዙ ከሆነ ይሄ ነው ቅጣቱ ይላል። እና ይሄ ልጅ አልታዘዝ አለን ሲሉ የሚጠቀሙት ቃል ዘሴም ቃል ነው። አስቆጣ ነው እንደማለት ነገር ነው። ዘሴም የሚጠቀሙት ትርጉሙ ትንሽ ይከብዳል። ስተበርን ሆነብን። ስለዚህ አሁንም ሐዋርያ ጳውሎስ መክራቸው ነው ልጆቻችሁን አታስቆጧቸው ማለት ደንዳን አታርጓቸው፣ አልታዘዝም የሚል አይነት ልጅ አታርጓቸው ማለት የኛ ሪስፖንሲቢሊቲ ነው ማለት ነው። እኛን ለካ ልጆች እንደዛ እንዳይሆኑ ማድረግ የምንችለው እና ሀምብል እንዲሆኑ እሺ እንዲሉ ማድረግ እንችላለን ማለት ነው። የእኛ ኃላፊነት ነው። እንደዚህ አይነት ሰው አታርጓቸው፣ ለዚህ አታብቋቸው አላማው። ልክ ዘዳግም 21 ላይ እንደተነገረው ይሄ ለመወገር የሚበቃ አይነት ልጅ አድርጋቸው አትስሩት። ሀው ዩ ዲል ከልጅ ጋር ዲል ለምታደርጉ በተለይ ተጠንቀቁ፣ አስተውሉ። መቅጣት ላይ በተለይ ስንቀጣ ልጆችን ለመጥቀም መቅጣት አለብን እንጂ የእኛን ንዴትና የእኛን ቁጣ ለማብረድ መጠቀም የለብንም። እንደዛ ሲሆን ምን ይሆናሉ ልጆች? እዚህ ጋር እንዳየነው ስተበርን ይሆናሉ። ያ ደግሞ መጨረሻ ላይ ምን ያመጣ? ዲስከሬጅመንት። ዲስከሬጅ እንዳይሆኑ ነው የሚለው። አታስመሯቸው፣ አታስቆጧቸው፣ ተስፋ እንዳይቆርጡ። አልቲሜትሊ ይህንን ነው ለማስወገድ፣ ዲስከሬጅ እንዳይሆኑ። ለምን? ሲመረሩ መጨረሻ ላይ ተስፋ ይቆርጣሉ። የእግዚአብሔር ሀሳብ ደግሞ ምንድን ነው? እነሱ ኤዲፋይ ማድረግ ማሳደግ ነው። ከዛ በኋላ ወደ ባሪያዎቹ ክፍል እንመጣለን። የባሪያዎቹ ጋር ስንደርስ ከቁጥር 22 እስከ 25 ያለ ነው ሰፊ ክፍል ይወሰዱ። ለሁሉም ኦልሞስት አንዳንድ ቁጥር ይሰጥና
ልክ ከቁጥር 22 እስከ 25 ግን ባሪያዎችን አድሬስ ሲያደርግ ሰፊ ጊዜ ነው። ለምን? ከሁሉም የሚከብደውን ቦታ የነሱ ልጅ ከመሆን ሚስት ከመሆን ባል ከመሆን ባለፈ ባሪያ መሆን ይከብዳል በዛ ጊዜ። ለምን? ዕቃ ነው ባሪያ። ምንም መብት የለውም፣ ምንም መናገር አይችልም፣ የራሱ የሆነም ምንም ነገር የለውም። አንድ ነገር እዚህ ጋር ማስቀመጥ ያለብን መጽሐፍ ቅዱስ ባሪያዎችን ይደግፋል ብለው ሰዎች አንዳንዴ ያነሳሉ። ይኸው ጳውሎስ ባሪያዎች መቃወም ሲገባው ጭራሽ ባሪያዎች እንዴት እንደሚኖሩ ነው የሚመክራቸው እና መጽሐፍ ቅዱስ ባሪያዎችን ይደግፋል ብለው ከሚነሱ ሀሳቦች አንደኛው ይሄ ነው። ግን ባሪያዎችን ከእኛ ዘመን ለይተን ማየት አለብን። በእኛ ዘመን ባሪያ ሲባል የምናውቀው ሂስትሪ አለ። አሜሪካኖች ኦር ዩሮፒያንስ ሄደው የሰሩት ስራ አለ። የዛ ጊዜ ባርነት ግን ከዚህ ይለያል። የዛ ጊዜ ባርነት ሰው እዳውን መክፈል ካቃተው ራሱ ይሸጣል። ስለዚህ ባሪያ ይሆናል። ለተበደረው ሰው ባሪያ አድርጎ ራሱ ይሸጣል። ሲስተም ነው፣ ኖርማል የሆነ ሲስተም ነው እንጂ የሆነ ሀገር ሄዶ ባሪያዎችን ፌር ባልሆነ መንገድ የሚወስድበት አይነት አይደለም። ስለዚህ የእነሱ ባርነት ሲስተሙ የሚፈቅደው ሰው ሲያቅተው ራሱን አሳልፎ የሚሰጥበት ነው። እነዚህ ባሪያዎች የቤት ባሪያዎች ናቸው እንዳልነው አንድን ቤት ነው ጳውሎስ አድሬስ እያደረገ ያለው። ቤት ውስጥ ያሉ ናቸው፣ ግን የክርስቲያን ቤት ነው። ይሄ ለየት ነው የሚለው እንደ አሕዛቡ አይደለም። እንደፈለጉ ባሪያዎች መሆን አይችሉም፣ ማስተሮቻቸውም እንደዛው ማድረግ አይችሉም። እንግዲህ ምን ይላቸዋል እዚህ ላይ? ባሮች ወይ ለታይታ ሰውን እንደሚያስደስቱ ሳይሆን በቅን ልብ ጌታን በመፍራት ለምድራዊ ጌቶቻችሁ በሁሉ ነገር ታዘዙ። እንግዲህ ሌሎቹ ባሪያዎች ምንድን የሚያደርጉት? ጌቶቻቸውን እየፈሩ ነው። እነሱ ደስ ለማሰኘት ሲታዩ ይታዘዛሉ። ምንድን ያልነው? በእኛ ዘመን ባሪያ ስለሌለ ይሄ ነገር ለእኛም አፕላይ ያደርጋል። እንዴት? አሰሪዎች አሉን፣ እኛ ሰራተኞች ነን። ለታይታ ብለን ያደረግንባቸው ጊዜያቶች አሉ። ጥሩ ለመባል ጎሽ ለመባል ያደረግንበት ጊዜ አለ። ስለዚህ ሐዋርያ ጳውሎስ ምድር የመክራቸው በዚህ ሁኔታ ላይ ለታይታ ሰውን እንደሚያስደስቱ ሳይሆን በቅን ልብ ሲንሴርሊ፣ ማንም ባያኝም በቅን ልብ ጌታን በመፍራት ለምድራዊ ጌቶቻችሁ በሁሉ ነገር ታዘዙ። ምስክርነትም ነው። አጋጣሚ ጌታን የማያውቅ ሰው ከሆነ ያ ባሪያ ከሌሎቹ ባሪያዎች ለየት ይላል። በሁሉ ጊዜ የታመነ ነው። እሱን ለማስደሰት ሳይሆን ለጌታ ነው የሚያደርገው። በቅንነት ነው የሚሰራው። ያኔ ይሄ ሰውዬ ራሱ ጥያቄ ያደርበታል። ይሄ ባሪያ ይለያል። የምስክርነትም መንገድ ነው። ወደታች ስንሄድ እናየዋለን። እኛም በምንሰራበት ቦታ እንዴት ነው? ፌስፉል ነን ወይ? ታማኝ ነን ወይ? ይሄ ምርጫ አይደለም፣ ግዴታ ነው። በክርስቶስ ያለ አዲስ ሕይወት ያልነው ላስቲክ ያየነው ነገር ሲገለጥ ሲተገበር ይሄን ይመስለው። በስራ ቦታ በየትኛውም አይነት ሁኔታ ይሁን ተባላይ ብቻ መሪዎች ባሉበት ቦታ ስንታዘዝ ለጌታ ደስ እንደምናሰኝ እንጂ ለሰው ታይታና ለሰው ደስታ ብለን መስራት የለብንም። ጌታን በመፍራት አሁንም ለባሪያዎችም ይሰጣቸዋል ሞቲቬሽን። ታዘዙ ሲል ሞቲቬሽን ምንድነው? ጌታን በመፍራት ቁጥር 23 ላይ የምታደርጉትን ሁሉ ለሰው ሳይሆን ለጌታ እንደምታደርጉት ቆጥራችሁ በሙሉ ልባችሁ አድርጉት። ይሄ ደግሞ ዊዝ ሆል ሃርት በሙሉ ልባችሁ አድርጉት። ለማን ነው የምታደርጉት? ለጌታ። ስትሰሩ ወይ ስንሰራ ምን እያሰብን ነው? ይሄንን እኮ ለጌታ ነው ማድረገው፣ ሊትራሊ የማደርገው ነገር በሙሉ ለጌታ ነው ማድረገው ብለን በሙሉ ልባችን ልናደርገው ይገባል። ቁጥር 24 እና 25 ከጌታ ዘንድ እንደ ብድራት የምትቀበሉት ርስት እንዳለ ታውቃላችሁና የምታገለግሉት ጌታ ክርስቶስን ነው። አሁንም የሚነግራቸው ሰውን አይደለም የምታገለግሉት ክርስቶስን ነው። በደለኛውም የእጁን ያገኛል አድሎም የለም ይላል። እንደውም ያስጠነቅቃቸዋል፣ ሞቲቬትም ያደርጋቸዋል። ባይዘዌ ምን አላችሁ? ኢንሄሪታንስ አላችሁ፣ ውርስ አላችሁ ይላቸዋል። ባሪያ ውርስ የለውም፣ በጊዜው ምንም ነገር የለውም ባሪያ በዛ ጊዜ። አሁን የሚነግራቸው ምንድን ነው? ውርስ አላችሁ፣ የምትወርሱት አዲስ ሰማይና አዲስ ምድር አለ። ያንን አስቡ ብሎ ኢንከሬጅ ያደርጋቸዋል። ደግሞ አደሴም ታይም በደለኛው የእጁን ያገኛል አድሎ የለም። እግዚአብሔር ፊት አይቶ አይደላም። ባሪያ ስለሆናችሁ የተለየ ነገር አትቀበሉም። ኮምፕሮማይዝ የለም። ካልታመናችሁ እኔ በምልሰጣችሁ በዚህ ትእዛዝ ማትኖሩ ከሆነ እንደ እግዚአብሔር ቃል እግዚአብሔር እናንተ ላይ ይፈርዳል። ይሄ የሚናገረው ስለ ባሪያዎቹ ነው። ስለ ጌቶች ገና አልጀመረም። ለባሪያዎቹ የተሰጠ ማስጠንቀቂያ ነው። ለሁሉም እንደ እጁ ስራ ይሰጣል ጌታ። ስለዚህ ምርጫ አይደለም። መስሪያ ቤት እኔ በቃ ውልዱ ማይ ቤስት እችላለሁ ይቻክቶኛል ባይሆንም የምንለው ነገር አይደለም። ለክርስቶስ የምናደርገው ነገር ስለሆነ ለክርስቶስ የጎደለ ነገር እናደርጋለን። ለክርስቶስ የማይመጥን ነገር እናደርጋለን አናደርግም። ለጌታ የምናደርገውን ነገር ነው ለአለቆቻችን ለመስራቶቻችን የምናደርገው። ደግሞ እግዚአብሔር ይሄን አላረኩም ችግር የለውም እንዳለን አድሎ የለም፣ እያንዳንዱ የእጁን ያገኛል። ስለዚህ ለጌታ የምናደርገው ነገር ፐርፌክት፣ ለጌታ የምናደርገው ነገር የከበረ መሆን አለበት። ይሄ ነው በጌታ ኢየሱስ ክርስቶስ ያለ አዲስ ሕይወት። በክርስቶስ ያለ ሕይወት ይሄን ይመስላል። አሁን ወደ ጌቶች ይመጣል። ምዕራፍ 4 ቁጥር 1 ላይ ጌቶች ሆይ እናንተም በሰማይ ጌታ እንዳላችሁ ስለምታውቁ ባሮቻችሁን በፍትህና በቅንነት አስተዳድሯቸው ይላል። እናንተ ምን አላችሁ? ጌታ አላችሁ። እንግዲህ ይህንን እንደኛ ጊዜ መጽሐፍ ቅዱስ የላቸው በጊዜ
ሐዋርያ ጳውሎስ የቆላስያስ መልእክትን ጻፈላቸው። ከታች እናየዋለን። ቲኪቆስና አናሲሞስ ይህንን ደብዳቤ ይዘው ሄዱ ወደ ቆላስያስ። ሐዋርያ ጳውሎስ የላከው ደብዳቤ አለ ይባላል እሑድ ቀን ፕሮግራም ላይ። ከዛ ተከፍቶ ይነበባል። አንዱ ያነባል፣ አንድ ጎበዝ የሆነ ሰው ያነባል፣ ሌሎቹ ይሰማሉ። ሌላ ሚንስ ስለሌላቸው ያስታውሳሉ በደንብ የሰሙትን ደግሞ ማመን ስለማይችሉ። ሲነበብ እዛው ጉባኤ ውስጥ ባሪያም አለ፣ ጌታም አለ፣ ሴትም አለ፣ ልጅም ሁሉም አለ። እና ባሪያዎች ሆይ ኢንሄሪታንስ አላችሁ ሲባል ጌቶች ይቀበላሉ። እንደዛ እንደ ውጭ ባርነት አለ፣ ይሄ ይለያል። የክርስቶስ ምን አላቸው? ውርስ አላቸው። እነሱን ያስጠነቅቃል። ጌቶች ሆይ እናንተም ደግሞ ጌታ አላችሁ ሲል ባሪያዎችም ይሰማሉ። በቃ በጌታ ቤት ያለ አንድነት፣ እኩልነት በቸርች የተጀመረው ውጪ ይሄ ታሪክ ነው። በዛ ጊዜ አይታሰብም። ቤተክርስቲያን ውስጥ ግን ሁሉንም እግዚአብሔር በቃሉ አድሬስ ያደርጋል እና ጌቶችንም ያስጠነቅቃል። ጌታ እንዳላችሁ አስባችሁ እንበሉ በፍትህ ጀስትሊ ትሪት አድርጓቸው እንዳትበድሏቸው ይላል። ለሁሉም ምን አለ? ሞቲቬሽን አለ። አርጉ ሲላቸው ለምን እንደሚያደርጉ ለእያንዳንዱ ከጌታ ጋር ነው የሚያገናኙ። ለዛ ነው 8 ጊዜ ጌታ 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 የሚላየ ነው። ለሴቶችም፣ ለልጆችም፣ ለአባቶችም፣ ለጌቶችም፣ ለባሪያዎችም ጌታ አላቸው። የሁሉ የቤት ሁሉ ጌታ ማን ነው? ኢየሱስ ነው። እሱን አሳይቶ ነው ይህን ሁሉ የሚነግራቸው። ከቁጥር 2 ጀምሮ እስከ 6 ያለው እናያለን። አሁን ከምን ወጣ? ከፋሚሊ ወጣ። ፋሚሊ ውስጥ ነበረ። ክርስቲያን ፋሚሊ እንዴት ነው የሚኖረው? በአዲስ ህይወት የሚኖሩ ክርስቲያኖች ላይፋቸው ምንድን ነው የሚለውን በትንሽ ፋሚሊ ውስጥ ኤግዛምፕል አድርገን አየን። አሁን ደግሞ ይወጣና ከፋሚሊ በውጭ ባሉ ሰዎች ዘንድ ከማያምኑ ሰዎች ጋር ባለን ኢንተራክሽን አዲስ ህይወት ያለው ክርስቲያን እንዴት ነው የሚኖረው የሚለውን የምናየው። መጀመሪያ የሚመክራቸው ሳታቋርጡ ጸልዩ። ቁጥር 2 ላይ ብታዩት ከማመስገን ጋር ነቅታችሁ በትጋት ጸልዩ ይላል። የመጀመሪያው ምክር ምንድን ነው? ፕሬይ ሲላቸው ደግሞ እንዴት ነው? ኮንሲስተንት ኮንቲኒስ ጸልዩ፣ ሳታቋርጡ በትጋት ከምስጋና ጋር ጸልዩ ይላል። ስለ ምስጋና ብዙ አይተናል። ደግሜ ያላነሳባችሁም። ቆላስያስ የሚታወቀው በምንድን ነው? አመስግኑ በሚል ነው። የስተት ትምህርት በተለይ ፋይት ለሚያደርጋቸው መዋጊያው ምንድን ነው? ማመስገን። ምስጋና ምን ያሳያል? አልጎደለብኝም ያሳያል። ሰው ሲያመሰግን አልጎደለብኝም፣ ክርስቶስ ሞልቶልኛል፣ ኢየሱስ በቂ ነው ማለት ነው። ስለዚህ አመስግኑ፣ ጸልዩ ሲላቸው ከምን ጋር ነው ይላል? ከምስጋና ጋር ጸልዩ። ምን ነቅታችሁ። የመንቂያ መንገድ ነው ጸሎት። አዘርዋይስ ምን እንሆናለን? እንተኛለን። አካባቢያችን ያለው ቴምፕቴሽን፣ አካባቢያችን ያለው ደስታ ወይ ደግሞ መከራው ያስተኛናል። ስለዚህ ነቅተን እንድንጠብቅ ምናት ከጸሎት ጋር እያመሰገንን እንድንኖር ይመክረናል ማለት ነው። ከዛ ከቁጥር 3 እስከ 4 ደግሞ አሁን እንዳልነው ከቤተሰብ ወጥቷል። ወደ ምስክርነት ወደ ዓለም ወዳሉ ሰዎች ጋር በተያያዘ ይመክራል። ምንድን ነው የሚለው? እኔ እስረኛ የሆንኩለትን የክርስቶስን ሚስጥር ማወጅ እንድችል እግዚአብሔር የቃሉ በር እንዲከፍትልን ስለኛ ደግሞ ጸልዩ። ደግሞ መናገር እንደሚገባኝ ቃሉን በግልጽ እንድናገር ጸልዩልኝ ይላል። አሁን ጎስፕል ፎከስ ነው። ከዚህ በኋላ ምስክርነት ላይ ነው የሚያተኩረው። ጸልዩ እናንተ በግል ሕይወታችሁ፣ ደግሞ ለእኛ ምን በሉልን? ጸልዩልን። ሐዋርያው ምን ይጠይቃል? ለራሱ ጸሎት ለምን ያስፈልገዋል? ጸሎት የማያስፈልገው ከኛ ማን አለ? የለም። ሁላችንም ያስፈልገናል። እስረኛ የሆንኩለት ይላል። እንግዲህ ስለመታሰሩ ጳውሎስ ብዙ ጊዜ ነው የሚያነሳው። ምዕራፍ 1 ስናጠና በክርስቶስ መከራ የጎደለውን እፈጽማለሁ ይላል። እስራቴን አስቡ ይላል። ከታች እናየዋለን። ደግሞ ያነሳል እስራቱን። ለምንድን ነው የታሰርኩት? ለምንድን ነው? ለወንጌል ነው። ቅዱሳኑም እንዲሆኑ ኢንከሬጅድ እንዲሆኑ ሐዋርያው ጳውሎስ ዋጋ የሚከፍለው ስለ ወንጌል ነው። እኛም ለወንጌል መጠንከር አለብን እንዲሉ እስራቱን ያነሳል። ይቀጥልና የክርስቶስ ሚስጥር ይላል። ምዕራፍ 1 ላይ ካስታውሳችሁ ይህንንም ማን ነው ይሄ ሚስጥር? የእግዚአብሔር ሚስጥር የሆነው ክርስቶስ ራሱ ነው። ሚስጥር ስለሆነ ምን እንዳደረገ እንድገልጠው። ኢየሱስ ሚስጥር ነው፣ ለሁሉም የተገለጠ አይደለም። እሱን እንድገልጠው ማወጅ እንድችል የሚለው እንድገልጠው እግዚአብሔር የቃሉን በር እንዲከፍትልን ስለኛ ጸልዩ። ይህንን ሳይ አንድ በጣም የገረመኝ ነገር ሐዋርያ ጳውሎስ ይህን ሲጽፍ ምን ውስጥ ሆኖ ነው? እስር ቤት ነው። ፊት ለፊት ምን አለ? በር አለ የተዘጋ። ምን ጸልዩልኝ ነው የሚለው? ይህንን በር እግዚአብሔር እንዲከፍተው ነው የሚለው አይልም። የወንጌልን በር እንዲከፍትልን። ችግር የለውም ይሄኛው በር እዚህ ቢሆን፣ እግዚአብሔር የወንጌልን በር እንዲከፍትልን ጸልዩልን። በቃ ይሄ ፕራዮሪቲን ያሳያል። የሐዋርያውን ፕራዮሪቲ እግዚአብሔር ለካ ከዚህም በር አልፎ መስራት ይችላል። ምንም እንኳን በሮች ቢዘጉ እግዚአብሔር ወንጌሉን ማስፋት ይችላል። ብቻ የወንጌል በር እንዲከፈት ጸልዩልን። ከዛም ቀጥሎ ቁጥር 5 ላይ በማያምኑ ዘንድ በጥበብ ተመላለሱ ይላል። እቺ ወክ የምትለዋን ቃል ደግመን ያነሳናት ምዕራፍ 1 ስናጠና ምዕራፍ 2 ላይ በኢየሱስ ተመላለሱ የሚል አይተናል። ድሮ ተመላለሳችሁ በኃጢአት የሚል ነገር አይተናል። መመላለስ አሁን ደግሞ እንደገና ያነሳዋል። 4 ጊዜ ነው መመላለስን የሚያነሳው። እዚህ ጋር ደግሞ በማያምኑ ሰዎች ዘንድ በጥበብ ተመላለሱ። ወክ አርጉ ስትኖሩ ዴይ ቱ ዴይ ላይፋችሁ ላይ በጥበብ ይሁን። አሁን እዚህ ጋር ቆመን አንጠይቅም። እስካሁን ስላየን ጥበብ ሲል የትኛው ጥበብ ነው? ምን አይነት ጥበብ ነው አንልም። ለምን አይተናል። ጥበብ ማን ነው? ኢየሱስ ነው። ጥበብ ከፈለገ ሰው ሄዶ ማጋ ነው ክርስቶስ ጋር ነው። በክርስቶስ ውስጥ ባለ ጥበብ ባለ የእውቀት ሀብት ሰው ሲያድግ
በማያምኑ ዘንድ በጥበብ መመላለስ ይችላል። ከዛ ይህን እንዴት ነው የምናደርገው የሚለውን ጥያቄ ሲመልስ ኦኬ በማያምኑ ዘንድ በጥበብ ተመላለሱ ይልና እንዴት ነው ይሄ መሆን የሚችለው? ሰዓቱን ዋጁት፣ ቀኑን ግዙት ነው የሚለው። ሊትራሊ እያንዳንዱን ኦፖርቹኒቲ በመጠቀም ነው። ሊትራሊ የሚያስቀምጠው ይኸኛው እንደ መልስ ነው። በጥበብ ተመላለሱ ብሎ እንዴት ለሚለው ጥያቄ ነው የሚመልሰው። እያንዳንዷን ኦፖርቹኒቲ ተጠቀሙባት፣ እያንዳንዱን ሰዓት ግዙት ይላል። የራሳችሁ አድርጉት። ለምን ሊሚትድ ታይም ነው ያለን እዚህ ምድር ላይ ስንኖር። ጌታ ራሱ ብለዋል፣ ቀን ሳለ እሰራለሁ፣ ማንም ሊሰራ የማይችልበት ጊዜ ይመጣል። ሁላችንም ሊሚትድ ታይም ነው ያለን አይመስልም፣ ግን ስንኖር ግን በዛች ሰዓት ውስጥ ምን ያህል እንጠቀምበታለን? በተለይ ከወንጌል አንጻር ምን ያህል እንሰራበታለን? ባይ ማድረግ አለብን። ያንን ታይም ገዝተን ያገለ እንደምናውለው ሁሉ ለእግዚአብሔር መንግስት ለወንጌል ስራ መጠቀም አለብን። በዚህ መንገድ ነው በማያምኑ ዘንድ በጥበብ መመላለስ የምንችለው ማለት ነው። ቁጥር 6 ለእያንዳንዱ ሰው እንዴት መልስ መስጠት እንደሚገባችሁ ታውቁ ዘንድ ንግግራችሁ በጨው እንደተቀመመ ሁልጊዜ በጸጋ ይሁን። ምንድነው ፐርፐዙ? ለሰው መመለስ የምንችለው ለእያንዳንዱ ሰው መመለስ የምንችልበትን መንገድ የምናውቀው እንዴት ነው? ቃላችን በጨው እንደተቀመመ በጸጋ ይሁን። በጨው እንደተቀመመ ሲል እንዴት ስንል በጸጋ ለሰው መልስ መስጠት ቢገባን በምንድን ነው? በጸጋ። ጸጋ ምን ነው የሚያሳየው? ግሬሸስሊ ሰዎችን ግሬሸስሊ ወደ ክርስቶስ መሳባት እንድንችል ምን ያስፈልገናል? ቃላችን በጨው እንደተቀመመ በጸጋ መሆን አለበት። ሐዋርያ ጳውሎስን ኤግዛምፕል ብታዩ ሐዋርያ ሥራን ስታጠኑ ለግሪክ ሰዎች እንዴት መመለስ እንዳለበት ያውቃል። ለአይሁዶች ሲከራከር ታዩታላችሁ በምኩራብ። ለእያንዳንዱ ሰው እንዴት መንገድ እንዳለበት ያውቃል። የሚገሳቸው ሰዎች አሉ፣ የሚያጽናናቸው ሰዎች አሉ። ስለዚህ ለእያንዳንዱ ሰው የምንናገርበትን ጥበብ እንዲሰጠን እግዚአብሔር ምን መሆን አለብን? በጸጋ ቃላችን የተቃኘ መሆን አለበት። ይህ ሁሉ አሁን የሚነግራቸው ከምን አንጻር ነው ብለናል? ከምስክርነት አንጻር። ከውስጥ ወጥቶ አሁን ወደ ውጭ ነው እየነገራቸው ያለው። ከማያምኑ ሰዎች ጋር ምን አይነት ሪሌሽንሽፕ ሊኖረን ይገባል? ልክ አዲስ እንደመሆናችን መጠን ማለት ነው። የመጨረሻ ከዚያ ለምናየው መዝጊያውን መደምደሚያው ነው። ይህ መልእክት ሲዘጋ ሐዋርያው ጳውሎስ ሰላምታ ያቀርባል። ከእሱ ጋር ያሉትን ወንጌል ሰራተኞችን ያመሰግናል። እዚህ ላይ ግን ጀስት መዝጊያ ደብዳቤ አለ። ለየት ያለ ነገር አለ። ምንድን ነው? ከቁጥር 7 እስከ 9 አናነበውም ከጊዜ አንጻር። ሁለት ሰዎች ይጠቅሳል፣ ቲኪቆስ እና አናሲሞስ። እነዚህ ሁለት ሰዎች ሲገልጻቸው ቲኪቆስን ታማኝ ባሪያ ይለዋል። አናሲሞስን ደግሞ ታማኝ ይልና የተወደደ ወንድም ይለዋል። አናሲሞስን ባሪያ ይለዋል። ስለ አናሲሞስ የምታውቁ ከሆነ እንግዲህ ይሄኛው አናሲሞስ ፊሊሞና ላይ የተጻፈው አናሲሞስ ጋር አንድ አይነት የመሆኑ ቻንስ በጣም ሰፊ ነው። ለምንድን ነው? የአናሲሞስ ታሪክ በፊሊሞና ካስታውሳችሁ ባሪያ ነው። ይሄ ሰው ክርስቲያን አልነበረም። ፊሊሞና ግን ክርስቲያን ነው። እሱን ያገለግል ነበር። የሆነ ሰዓት ላይ ሰርቆት ወደ ሮም ሀገር ጠፋ። እንግዲህ ለማደግ ሊሆን ይችላል። ሮም ሀገር ሳለ ከጳውሎስ ጋር ተገናኙ። ሐዋርያ ጳውሎስ ወንጌል ሰበከለት፣ ጌታን ተቀበለ። ከዛ ለተወሰነ ጊዜ ጳውሎስን አገለግለው በእስር ቤት። ከዛ በኋላ ጳውሎስ ሲሰማ ይሄ እኮ የፊልሞና ባሪያ የነበረ ሰው ሲባል ይሄንማ መመለስ አለብኝ ብሎ አናሲሞስን የፊልሞናን ደብዳቤ ሰጥቶ ላከው። ጌታ ቢፈቅድ ፊልሞናን እናየዋለን ሌላ ጊዜ። ስለዚህ ይሄ አናሲሞስ ተቀይሮ ጌታን አውቆ እንግዲህ ከሮም አሁን ወደ ቆላስያስ ሊመለስ ነው። ስለዚህ ሁለቱን ሲገልጻቸው ምንድን ያለው? ቲኪቆስን የክርስቶስ ባሪያ ታማኝ ባሪያ ነው ይልና ያኛውን ደግሞ ወንድም የተወደደ ወንድም ብቻ ይሆናል። ምን ያሳያል? በዚህ ውስጥ ለክርስቶስ ቲኪቆስ ባሪያ አይደለም። ኖርማሊ በስጋ ባሪያ ያልሆነው የክርስቶስ ባሪያ ነው። በስጋ ደግሞ ባሪያ የሆነው ደግሞ የክርስቶስ ነፃ ነው። እንደዚህ የሚል ነገር አለ ቆሮንቶስ ላይ። ስለዚህ ኤግዛምፕል ያሳያቸዋል። እነዚህ ሰዎች ራሳቸው ምንድን ናቸው? ሊቪንግ ኤክስፔሪንስ ናቸው። ሐዋርያ ጳውሎስ ባሪያ የለም ጨዋ የለም ሲል ይኸው አናሲሞስና ቲኪቆስን ሰድጄላቸዋለሁ። ዘዌ ኢንትሮዲውስ የሚያደርግበት እነሱን መንገድ ራሱ ይህንን የሚያሳይ በክርስቶስ ያለውን እኩልነት በክርስቶስ ያለውን ፕሪቪሌጅ የሚገልጥበት መንገድ ነው። ይመጣሉ እኒህ ሰዎች። ለምንድን የመጡት? ፐርፐዙ ይናገራል። እልካቸዋለሁ ይልና የሚልክበት ዓላማ ምንድን ነው? ቁጥር 8 እኛ አካባቢ ያለውን ነገር እንድታውቁ እና ደግሞ ልባችሁ እንዲጽናና። ሐዋርያ ጳውሎስ እንዴት ነው ያለው፣ ወንጌል እንዴት ነው እየሄደ ያለው፣ ቅዱሳን እዛ ጋር እንዴት ናቸው የሚለውን ነገር እንድትሰሙና ልባችሁ እንዲጽናና። ስለ መጽናናት እስካሁን ብዙ አይተናል። የክርስቲያን ህብረት ጎሉ ምንድን ነው? ኢንከሬጅ መደራረግ ነው እርስ በርስ። ስለዚህ ስለኛ እንድትሰሙና እንድትጽናኑ ይላል። ያ ብቻ አይደለም። ምን ብለን ነበር ምዕራፏን ስናነሳ ትዝ ካላችሁ? ለሰው መጸለይ አንዳንድ የሚከብደን ስለዛ ሰው ስለማንሰማ ነው። ምን ላይ እንዳለ ስለማንሰማ ለዛ ሰው መጸለይ ይከብዳል። እዚህ ጋር አሁን ከላይ ጸልዩልኝ ብሏቸው የለም። አሁን ከታች ደግሞ ያለንበትን ነገር ቲኪቆስና አናሲሞስ ይነግሯችኋል። አሁን የምትጸልዩበትን ነገር ታገኛላችሁ፣ ልባችሁ ይጽናናል። ስለኛም ደግሞ የምትጸልዩበትን ነገር ትሰማላችሁ። ስለዚህ በክርስትና ሕይወት ውስጥ ምን አስፈላጊ ነው? የሰውን የሌላውን ቅዱሳን ያሉበትን ነገር በየትኛውም ሁኔታ ውስጥ ቢያልፉ ለመስማት ዝግጁ መሆን አለብን። ለምን? እንድንጸልይላቸው፣ ደግሞ እግዚአብሔር በሰራው ነገር ደግሞ ልባችን እንዲጽናና መስማት እንዳለብን ያሳያል። ራሱ ሐዋርያ ጳውሎስ ራሱ ቁጥር 10 እና 11 ላይ
አይሁድ የሆኑ 3 ሰዎች ይጠቅስና በእነዚህ እኔ ራሴ ልቤ ምን ይላል ተጽናንቷል። ይሄ መጽናናት የሚለውን ሀሳብ ደጋግሞ ነው የሚያነሳው። መጨረሻ ላይ ከቁጥር 12 እስከ 13 ባለው ውስጥ ስለ ኤጳፍራ ይናገራል። ኤጳፍራ ማለት ወንጌል የነገራቸው ቆላስይስ ሰዎችን እሱ ነው ምዕራፍ 1 ላይ ስናጠና። አሁን ግን ምን ያደርጋል? እዚህ ሆነው ስለ እነሱ በጸሎት ይጋደላል። መጋደል የሚሆን ነገር በደንብ አይተናል። ሐዋርያው ጳውሎስ ለቆላስይስ ሰዎች፣ ለሎዶቅያ ላሉ ሰዎች ይጋደላል። ለምን? ሚስጥር የሆነውን ክርስቶስ እንዲያውቁ። ሐዋርያው ጳውሎስ ብቻ ሳይሆን ደግሞ ይሄ ራሱ ኤጳፍራ የተባለው ሰው ስለ እነሱ በጸሎት ሆኖ ይጋደላል። ሁለት ነገር እንዲሆን ቤታቸው፣ አንድ ማቹር ሆነው እንዲቆሙ፣ በክርስቶስ ነገር ማቹር ሆነው እንዲቆሙ። ይሄ የሁላችንም ጥማት ነው። በጌታ ነገር ማቹር ያደገ ሰው ሆነን እንድንቆም ምን ያስፈልጋል? መጋደል ያስፈልጋል። ሁለተኛ ደግሞ በእግዚአብሔር ፈቃድ ሁሉ ተሞልታችሁ የእግዚአብሔር ፈቃድ የተሞላ ሰው ለመሆን እግዚአብሔር ምን እንደሚፈቅድ በሕይወቴ ለማወቅ ሌላ ሰው ጋር መሄድ የለብኝም። ፓስተር መጸለየት የለበትም። ለእኔ የእግዚአብሔር ፈቃድ መሞላት አለብኝ። ለዚህ ምን ያደርጋል? ኤጳፍራ በጸሎት ይጋደላል። በጸሎት ምን ይጠይቃል ማለት? ይሄ ነገር መጋደል ይጠይቃል። ጀስት እንደዚህ የሚሆን ነገር አይደለም። እኛም ለራሳችን ሰዎች ከኛ ጋር አብረው በጸሎት ሊጋደሉ ያስፈልጋል። ይሄ የክርስቲያን ፋንዳሜንታል ነው፣ ማደግና የእግዚአብሔር ፈቃድ መሞላት የሚለው ሀሳብ። መጨረሻ ሲዘጋ መልእክቱን ቁጥር 15 እስከ 18 ባለው ውስጥ አንድ ነገር ያነሳል። እቺን ላንብባት። ቁጥር 16 እንደዚህ ይላል፣ ይህች መልእክት ከተነበበችላችሁ በኋላ በሎዶቅያ ላለችው ቤተክርስቲያን ደግሞ እንድትነበብ አድርጉ። እናንተ ደግሞ በሎዶቅያ ያለችውን መልእክት አንብቡ። እንግዲህ የሎዶቅያ መልእክት እስካሁን እጃችን ላይ የለም። ከጠፉ ከሚባሉ መልእክቶች መካከል አንደኛው የሎዶቅያ መልእክት ነው። የኤፌሶን መልእክት የሎዶቅያ መልእክት ነው አይደለም ወይ? ክርክር አለ። ግን ሞስት ፕሮባብሊ ሊሆን ይችላል። የኤፌሶን እኛ የምንለው መልእክት አሁን እዚህ ጋር ጳውሎስ የሎዶቅያ የሚለው ሊሆን ይችላል፣ ላይሆንም ይችላል። ግን ምንድነው ብቻ ከዚህ የምንማረው ሎዶቅያ ቤተክርስቲያን ጽፌላታለሁ መልእክት፣ ለእናንተም ቆላስይስ ይኸው ጽፌላችኋለሁ፣ እናንተ የእነሱን አንብቡ፣ እነሱ የእናንተን አንብቡ ይላቸዋል። እና ኢቭን ሰላምታም አቅርቡልኝ ይላል። ምንድን ነው ፐርፐዙ? ኦልሬዲ ከጻፈላቸው መልእክት ሰላምታም ከሰጠ በውስጡ ያለውን ሀሳብ ሁሉ እግዚአብሔር ያቀብለውን ሁሉ ከነገራቸው ዋይ ሁለቱ ቸርቾች ለምን እንዲቀያየሩ ፈለገ? ለምን ሰላምታ በእነሱ በኩል ለመላክ አሰበ? ምን ያሳያል? በመሃላቸው ስትሮንግ የሆነ ፌሎሺፕ እንዲኖር። ኤጳፍራ እዚህ ነው ያለው፣ ጳውሎስ እዚህ ነው ያለው፣ ሐዋርያት እዚህ ነው ያሉት፣ ብቻቸውን ያሉት ክርስቲያኖች የሐሰት ትምህርት ፋይት እያደረጋቸው ነው ያለው። በዛ ውስጥ ምንድን ነው ማድረግ ያለባቸው? ሁለቱን ቸርቾች ሲያገናኛቸው እናያለን። ተለያይቶ እንዳይኖሩ። አንዳንዴ አጥቢያና አጥቢያ እዚህና እዛ ሆነን ምንም ኮኔክሽን የለንም፣ አብረን አንጸልይም፣ አንጠያየቅም፣ ምንም አይነት ግንኙነት የለንም። እና ያ እንዳይሆን ቸርቾቹን ኮኔክት ያደረጋቸው በምን ያደረጋቸው? በእግዚአብሔር ቃል በጻፈላቸው መልእክት ነው ኮኔክት ያደረጋቸው። ተቀያየሩ መልእክት ደግሞ እርስ በርስ ሰላም ተባባሉ ብሎ በቅዱሳን መካከል ኢቭን ፊዚካል ዲፍረንስ ቢኖርም ግን ኮኔክትድ መሆን አለብን። አንድ ላይ ስንሆን ነው ምን በረታው የሐሰት ትምህርትን ፋይት ማድረግ የምንችለው። ለምን ተተለያየ? ያኛው ቸርች ሲበላሽ እኔ እዚህ ጋር ምንም መልስ ከሌለኝ ደግሞ ቀስ ብሎ ያ ትምህርት ደግሞ ለኛ ይመጣል። ስለዚህ ይህንን ፌሎሺፕ በእግዚአብሔር ቃልና በሰላም ሲያጠነክረው እናያለን። ቁጥር 18 ሲያጠቃልል ይህ ሰላምታ በገዛ እጄ የጻፍኩት እኔ ጳውሎስ ነኝ ይላል። ምን ማለት ነው? እስካሁን የጻፈው እሱ አይደለም ማለት እሱ ቁጭ ነው የሚናገረው። እስር ቤት ያለ ሰው ነው፣ ሰንሰለት ለብሷል። የሚጽፍለት አንድ ሰው አለ፣ ወይ ጢጥቆስ የሆነ ሰው ጳውሎስ እየተናገረ ይጽፍለት ነበረ። መጨረሻ ላይ ሰላምታዋን ግን ተቀብሎ እስክሪብቶን እሱ ራሱ በእጁ ጻፈ። ኖርማሊ እነሱ ሲያነቡት መልእክቱን የእጅ ጽሁፍ ዲፍረንስ ራሱ አለው፣ ያስታውቃል። ከታች ያለው ሰላምታ በተለየ እጅ ጽሑፍ ነው የጻፈው። ያንን ይፈልገዋል ሐዋርያ ጳውሎስ። ይህ ሰላምታ በገዛ እጄ የተጻፈ ነው፣ ይሄን ሰላምታ በገዛ እጄ የጻፍኩት ነው። ከላይ ያለውን ግን የሆነ ሰው የጻፈልኝ ነው። ስለዚህ ምንድን ነው የሚያሳየው? ለእነሱ ያለውን ኮኔክሽን ነው። አያውቃቸውም እንዳልነው በፊዚካል አይቻቸው አላውቅም ብለዋል። ግን ሰላምታውን ግን በእጄ የጻፍኩት ዊዝ ቼንስ በስራት ውስጥ ሆኜ ለእናንተ ይገደኛል፣ እወዳችኋለሁ፣ ሰላምታዬ ከልብ ነው፣ ይኸው ሪል ነው ሀሳቡ። ከዛ ምን ይላል? እስራቴን አስቡ። ሲጨርስ የሚለው ይህን ነው፣ ለክርስቶስ ዋጋ የሚከፍልበትን እስራቴን አስቡ። የስተት ትምህርት ይዟችሁ እንዳይሄድ ጽኑ፣ እኔ እዚህ ስለ እናንተ እጋደላለሁ፣ ጸጋ ደግሞ ከእናንተ ጋር ይሁን ይላል። አሜን። 5 ነጥቦችን ብቻ ለማስታወስ ያህል ቆላስይስን ስለጠቀለልን እነዚህን ምን እንማራለን ከቆላስይስ መልእክት? እስካሁን ካሰማናቸው መልእክቶች ውስጥ የሚለውን እንይ። አንደኛ የክርስቶስን ልቀት። ክርስቶስ በቂ ነው፣ ኢየሱስ በቂ ነው፣ ኢየሱስ የላቀ ነው፣ ምንም በሱ ውስጥ አይጎለንም፣ እሱን ተሞልተነዋል፣ ምንም አይጎለንም የሚለውን አይተናል። ሁለተኛ በክርስቶስ ያለንን አይዴንቲቲ ማንነታችንን፣ ቅዱሳን እንደሆንን፣ የታመንን እንደሆንን፣ ወንድሞች እንደሆንን ይህን አይተናል። በክርስቶስ ማን ነኝ የሚለውን ነገር አይተናል። ከዛ ደግሞ ከዚህ ጋር ደግሞ ተያይዞ ከክርስቶስ ጋር ተቆጥረናል። በሞቱም በትንሳኤው በሁሉ ነገር ከኢየሱስ ጋር ዩናይትድ ሆነናል። ሶስተኛ በክርስቶስ ውስጥ ምን የለም? ልዩነት የለም። ይህን አንደኛ የሆነው ነገር ይሄ ነው። በክርስቶስ ሁሉ ነገር አንድ ነው። ኢየሱስ
እኛ ውስጥ ስላለ ሁላችንም በክርስቶስ ያለን እኩል ነን። አራተኛ ይህ አዲስ ህይወት በክርስቶስ ያለን አይዴንቲቲ ያለው ነገር ምን ያመጣል? ቃላችንን፣ ሀሳባችንን ደግሞ ሪሌሽንሽፓችንን በባልና በሚስት እንዳየነው መካከል ያለውን ሪሌሽንሽፕ ሁሉ ይቀይራል፣ ትራንስፎርም ያደርጋል። በክርስቶስ ሆኜ ያለው አይዴንቲቲ እንዲህ ነው ብለን እነዚህ ነገሮች ካልተቀየሩ ጥያቄ ነው ማለት ነው። እንግዲህ ምንድነው ሁን የተባልነው? የሆነውን ነው። በክርስቶስ ምን ሆነናል? የተደረግነውን ነገር ነው እንድንሆን የታዘዝነው። በክርስቶስ ሁን የተባልነው ኦልሬዲ እግዚአብሔር በክርስቶስ ያደረገንን ምን ሆነው። መጨረሻው የቅዱሳን ፍቅር ላይ ኢንከሬጅ መደራረግ ላይ እና እግዚአብሔርን ማመስገን ላይ ፎከስ ማድረግ እንዳለብን አይተናል። እግዚአብሔር የተመሰገነ ይሁን። እስቲ እንጸልያለን። አሁን በእነዚህ ሀሳቦች ላይ ጌታን እናመሰግናለን። እግዚአብሔር አምላካችን ሆይ ጸጋ መስቶልን ረድተህን ይህንን መጽሐፍ መማር ስለቻለን እናመሰግናለን። የክርስቶስን ልቀት ስላሳየህን፣ በቂነቱን ስላሳየህን እግዚአብሔር ሆይ በየትኛውም ነገር እንዳንወሰድ ስለመከርከን እናመሰግናለን። አንተ ታማኝ ነህ። እግዚአብሔር ሆይ በክርስቶስ ስላደረግክልን ነገር ሁሉ ተመስገን። እግዚአብሔር ሆይ ምንም አይጎለንም። አንተ ሁሉን ነገር በክርስቶስ ስለሰጠህን ተመስገን። እግዚአብሔር አባት ሆይ ደግሞ አንድነታችን ላይ ፎከስ እንድናደርግ እግዚአብሔር ሆይ ምንም ነገር በመካከላችን እንዳይለየን ጠንክረን ለወንጌል ጌታ ሆይ መቆም እንድንችል እንድትረዳን እንለምናለን። ወንጌል ትራንስፎርም ያደርገን እግዚአብሔር ሆይ በእኛ መካከል ቃላችን፣ ሀሳባችን፣ ሪሌሽንሺፓችን፣ ድርጊታችን ያልተቀየረ ያልተለወጠ ሰዎች ጌታ ሆይ እየተለወጥን እንድናድግ ሁላችን ኢየሱስን በመምሰል እንድናድግ ዕለት ዕለት እግዚአብሔር ሆይ ባለንበት የምንቆም እንዳንሆን ጌታ ሆይ እንድትረዳን እንለምናለን። ስምህ የተመሰገነ ይሁን። ቀርቶ ያለውን ጊዜያችንን ሳምንታችንን ሁሉ ባርክልን። በኢየሱስ ስም አሜን።